እኛ ቤት ውስጥ መረጃ ማግኘት ስላለብን በራቸውን ሰብረን እንገባለን። እዚህ ጋር ሰው አለ። እናት በኢየሱስ ስም በስመ አብ ወወልድ ምን ውስጥ ነው ያሰሯት? ታስገድሉኝ ነው እንዴ? እንደዛ አይደለም። እሺ አንዴ ልታስጠፉኝ ነው እንዴ? ልታስገድሉኝ ነው? ማንም አይገልሽም። አልፈልግም እኔ። አንቺ ለምን አስገባሽው? መጀመሪያ በቃ ገባሽ። አንተ ስትመጣ ታስወጣው እንዴ? ቤቱን ዘግተሽ አጠፊ። መጀመሪያ ሲመጡ ቤቱን ዘግተሽ አጠፊ። ከቤት እንዴት ነው የምጠፋው? እኔ አንተ ነኝ እንዴ? ለምን ፈሰፈሰው አንተ ልፍስፍስ እንዴ? አይደለም። ለምንድን ነው እንደዚህ የምትሆነው? እሺ አንዴ ተረጋጋ። ቆይ አንተ ነህ ልታጣላኝ የመጣው። አንተ ነህ እየበጠበጥከኝ ያለ ነው። ከጥሩ ትዳሬ እያጣላኝ ያለው ይሄው ባለ እንዳያምነኝ እያደረከው እኮ ነው። ባልሽ አያምንሽም። ሲጀመር አያምንሽም። አንተ ነህ የምታውቀው። ምን ታውቃለህ? እንደመጣ እኔ ተረጋግቶ ከማውራት ይልቅ ለምን አስገባሻቸው ምናምን ነው ሲል የነበረው። የማያውቃቸው ሰዎች ገብተው እንዴት ነው የማይጮኸው? መቼ ጠየቀኝ? ማነህ ምንድነው ብሎ የማያውቃቸው ሰዎች ጋር ገብቶ ታዲያ ነው የማይጮኸው እንዴ? እሺ የመጣንበት ምክንያት ለሱ የሚጠቅመው ከሆነስ እንዴ? ለምን ይሄ ሁላ ሰው ገብቶ ካሜራ ተደቅኖ ተቀምጦ ስለ ፈንዛ ስለ ፎቅ ስለ ግራውን ፕላስ እንደውም ጥሩ ሰው መልካም ሰው ስላጋጠመ ነው። እሺ አፋለሁ ያወራል አይደለ ያወራል አይደለ? እሱን ላውራው እያወራ እኮ ነው። ይሄ በጉልበት እኮ እየደበደብክ አስቀመጥከው አይደል እንዴ? አይደለም እሱን ላውራው አይደል? ምንድነው የምታወራው? ከኔ ጋር ወርተን ጨርሰናል። በቃ ውጣ። በጣም ደስ ይላል። አንዴ እሱን ላውራው። ምንድነው የምታወራው? ምንም የምታወራው ነገር የለም። በቃ ውጣልን ሰውዬ። ይኸውልኝ አባት እኔ ምንም የሚያወራው ነገር የለም። እሱ ዝም ብሎ ወሬ ነው። ሰው ጠፍቶ እና ሰው የኔ ቤት ምንድነው እየቀበጣጠረ ነው ይሄ ሰው? አንተ የጠፋ ሰው መኖሪያ ነው እንዴ? መገኛ ነው? አዎ ያው አንዳንዴ ወይኔ ሰውዬው ጤነኛ አይደለም እንዴ? እስኪ መጀመሪያ አዳምጪ። ማን ጠፋባት አትሉም እንዴ? ምንድነው እንደዚህ ነገር? ማያገባኝን እና እንዴት አይነት ነገር እኔ ምን አገባኝ እንዴ? አንዴ እንኳን አዳምጡኝ። እስኪ ፌኔት የምትባል ልጅ ጠፍታብኛለች። አያምጣው ነው እኮ የሚባል አመጣው። እንግዲህ ፌኔት የምትባል ልጅ የት ናት? ስለ ፌኔት ምን አውቃለሁ እኔ? አቦ በጣም እየቀለዳችሁብኝ የምር። በጣም እኔ ቀልድ አልፈልግም። በቃ ሳቁ አይደለ? ይበቃል። ሳቅ ብዙ ጊዜ ሲበዛ ጥሩ አይደለም። ፌኔት የምትባል ልጅ ጠፍታለች። የምን ሳቅ ነው? ባስክ ምን ታመጣለህ? የምን ሳቅ ከኔ ቤት መተደሩ ምን እንዳይመጣ ነው? እኛ ምን አገባ? የምታመጣው ነገር እኮ የለም። ታውቃለህ? እንዴት ይኸው መተከኝ ከዚህ በላይ ምንም ታመጣው። እዚህ ጋር ያሉት ሰዎች የኔ ሰዎች ናቸው። ይኸውላችሁ አም ሲሪየስ። አንተ ኃይለኛ አጭበርባሪ ነህ። እኔ አሁን ለሌላ ነገር አይደለም የምትጠውት። ፌኔት የምትባል ልጅ ጠፍታለች። አንተ ደላላ ነህ። ልጅቷን በደንብ ታውቃታለህ። አንተ ጋር ፋይሏን አይቻለሁ። አንተ ምንድነው የምታወራው? አዎ የምታወራውን በደንብ ደግሞ አውቀማውራው። እኔ ስለ ፌኔት አላውቅም። ኦኬ እሷ ነች የምታውቀው? እኔ አላውቅም። እሷ ምንድነው የምታውቀው? ማንም ያውቀው? እሷ ናት እንደ ደላላው። ያው እሷም ደላላ አይደለች፣ እኔም ደላላ አይደለሁም። እንዴት መጀመሪያ እኮ እኔ ደላላ አይደለሁም ብለህ ነበር። አዎ እኔም አይደለሁም፣ እሷም አይደለች። የምታውቀው ነገር ጥያቄ ነው የምጠይቀው እና ሄዶ አይፈልጋትም። ምን የሚፈልግበት እኛ ምን አገባን? እኔ ምን አውቃለሁ? ለምን እንደመጣሁ እኔ ማወቅ እባካችሁ። ግራ ገብቶሃል። በቃ አንተ ራሱ እኛንም ግራ አታጋባን እንዴ? ግራ አጋባሽ አንቺ ራሱ። እንዴት እንደዚህ ትኛለሽ? እኔ እኮ ሰው ጠፋ ይላል እና እኛ ምን አገባን? እኛ ቤት ሰው ይገኛል እንዴ? ሰው ይገኛል ተብላ ነው የመጣው። ከኔ ቤት ነው መምጣት ያለብን እንዴ? ያንተ ቤት ነው እንዴ? ስለዚህ ሰው በጠፋው ቁጥር እየመጣ እናንተ ቤት ነው ነው። ያንተ ቤት አይ እኔ እንኳን አይደለም። አይ በጣም ሌሎች ጭራሽ በቃ ልታፈጥብኝ ነው የመጣው። ግን የገጠሩን መሬት እንዴት አደረክ? ኧረ እባክህ እኛ ስራ አለብን እንውጣ። ይውጣ። ኧረ ምን አገባ? ወይኔ ዛሬ ምኑን የጣለብን ዛሬ? ኧረ ማለት በጣም ሰዓት 800 ኪሎ ሜትር በረርሽ። አፍሽ ምላስሽ ምናምን በረረ። አንተ አትሳደብ። ይሄው እየሰደበኝ ነው። አንተ ቁጭ ብለህ እያሰደብከኝ። አላስወራለች። ምን ላድርግ? ቁጭ ብለህ እያሰደብከኝ ነው። አንገቴን ያስደፋኝ እኮ። ወይኔ ወንድ ባለበት ጭራሽ ባሌ ተቀምጦ እኔ ልሰደብ? ታሰድበኝ? አንቺ ነሽ አስገብተሽ ያስጠበቅሽ። አንቺ ልጅ እንደዚህ ያልሽ ግን አፈር ልታስበልዩ ነው እንዴ? ልታስደበድቢው ነው? ምን አገባህ አንተ ምን አገባህ እንዴ? ያ ይመለከታል እንዴ? ስለዚህ ባለቤትሽ ናት። ባለቤት እያለ እኮ አንተ እየተሳደብክ ያለው ጭራሽ ክብር እንኳን የለም። አታከብረኝም። እስኪ ስለ ትዳራችሁ ነው አውራ። በዛው ላገባ ነውና ስለ መከሩኝ። እስኪ ላገባ ነው። ምንድነው የምታገባው? አሁን አንተ አላገባህም እስካሁን? ጭራሽ አርጅተሃል እኮ። አይ ትንሽ ይቀረኛል። አላገባ እኔ አሁን የማግባት ሐሳቡ የለኝም። እናንተን ሳይ ግን ቀን ነው በጣም። ባታገባ ይችላል። አታግባው አይሻልም ብለህ ምረው በቃ።
አይ ሲጀመር በዚህ እድሜውም ሊያጥሩ ይችላል። እኛ ልንመክረው አይደለም የመጣው አይደል? በየቤቱ እንደዚህ እየዞረ አንድ እኮ በየቤቱ የማንንም ትዳር እያፋረሰ ወይ ጉድ ታጋባ ነው የሚሻለው። አይ ይሻለዋል። ጸጸት ይሆናል። ታዲያ እናንተ ለትዳር የኔ አመለካከት ካላችሁ ለምን እንዴት ተጋባችሁ? እኛ ማን እንዋደዳለን? የራሳችን ስራችን አክብረን ከሰው ቤትም ዞ ብለን አንገባ። እንደዚህ የሰውን ስራ አንፈተፍት። ምንድነው የምትሰራው ወንድም? ምን አገባ? አይመለከትም። ስምህን አልነገርከኝም። አይ የኔ ስምና ስራ ላንተ መለፈልፍበት እንትን የለኝም እኮ። ከዚህ እንደወጣ ከፈለጋችሁ እናውራ። ይኸውላችሁ እኔ አሁን ፌኔት የምትባል ልጅ ከክፍለ ሀገር ወደዚህ ምን አይነት ምንድነው እንደዚህ ኮንፊደንስ የሰማ ለዚህ የተሰማ ማለት ይሄን ኮንፊደንስ ነው ደግሞ ልወጣ ከፈለጋችሁ ካልሆነ አልወጣም ምናምን። አንተ ማንነትህን እኮ ገና አላወቅኩም። እሺ ይኸውልህ እኔ ጋዜጠኛ ነኝ። በየቤቱ ችግር ያለባቸውን ሰዎች ወይም ደግሞ የገጠማቸው ችግር ካለ እየተረዳው ሰው ጠፋብኝ ካሉ እነሱን ማፋለግ ነው። እዚህ ቤት የመጣሁበት ዋናው ምክንያት ደግሞ ሰው ጠፋብኝ ተብሎ ነው እዚህ የመጣው። ያንተ እነዚህ ቤት ምን ያገናኘዋል? ሰው ያንተ ጓደኛ የሆነው ደረጀ ለመጨረሻ ጊዜ ከሱ ጋር እንደታየሽ ፌኔት መረጃ አለኝ። የምን ፌኔት? ደረጀ ማለት አብራችሁ የምትደልሉት ሰውዬ ነው። እንደውም ነጩን እና ደረጀ ስለኔ ምን ያውቃል? ደረጀ ስለሱ ምንም ያውቀው ነገር የለም። እሱ ውሸታም ነው። ድሮም ውሸት ነው ስራው። ጓደኛችሁ አይደል? ስለ ጓደኛ እንዴት እንደስተና ውሸታም ነው እሱ። ምንም ያውቀው ነገር የለም። ሲጀምር ደረጃ የሚባል ሰው አለ። ደረጃ የሚባል ሰው ታውቂያለሽ? አላውቅም እኔ እኮ ነው ይዝለብብር ያገሩን ስም እየጠራልን እኛም በቃ እንትን አናታችንን ሊያሳምመው ጭንቅላትን ሊያሳምመው። ደረጀ አንተ ጓደኛ አይደል እንዴ? አንተ ምንድነው ደረጀ? በቃ ደረጀ አንተ ታውቀዋለህ? ደረጀ የሚባል አላውቅም ሲጀምር። ውሸት ነው። እና ተረጋጋ። ደሬ እኮ ነው ያስበላው እናት። ያው ሌላም ነገር ቢሆን ግን እንትን ብሎብሃል። ደረጀ ምን ሆነ ነው? አንተ ደረጀን ታውቃለህ እንዴ? ተናደደ ወይ? ደረጀን ታውቀዋለህ? ደረጀ ታውቃለህ እንዴ? ምን ደረጃ የሚባል ሰው አላውቅም። ተረጋጋ። ደሬ በቃ ይሄ ሰው ይኩል ያሳብደን ነው ምን ነው? አረ ባሪን እየተናደደብኝ ነው። እባክህ ተው በቃ። በሽታ አለበት እንዴ? የምን በሽታ? ተረጋጋ። አይደለም የለም። ምን ሆነ? ራም ችለት በቃ ተረጋጋ። ምን ሆነክ ነው አንተ? ስለ ደረጀ ሳነሳ እኮ ነው እንደዚህ ሆኖ። ሌላም ነገር ነግሮኛል። ደረጀን ታውቀዋለህ እንዴ አንተ? አንቺም ታውቂው የለ እንዴ? እኔ አላውቀውም። የምን ደረጀ ነው? እኔ ኩባልና ሚስቱ ምን አይነት እሱ የሚያውቀውን ሰው በሙሉ ነው ያውቃል አይደል? ስትፎክሪ በቃ ደረጀን አላውቀውም። ምናልባት አዲስ ጓደኛ ገና አንድ ቀን ተዋውቆ ሊሆን ይችላል። በራስ ሻርጉ እንደሚፈረም። እሺ አሁን ትናገራለህ አትናገርም? ፌኔት የት ነች? ፌኔት ከሌለች ከዚህ ቤት አለ። ፌኔት የምትራ ፌኔት አጭሯ ልጅ እኔ አላውቅም። ደረጃ የሚባል ሰውም አላውቅም። ምን ሆና ነው እንዴ? ልታሳብረኝ ነው እንዴ? ከቤት ይወጡ። አይ ቆይ ችግር የለውም። አንቺ እኮ ነሽ ችግረኛ። ከዚህ ቤት አስገብተሽ የጠበቅሽው እስካሁን ከዚህ ቤት ታውስ እኔ መተዋለሁ እኔ መተዋለሁ። መምታት ካለብኝ አይኑን ነው ማጠፋለት። እያስፈራራን እኮ ነው በአንተ ምክንያት ማለት ነው። አንቺ ነሽ እንጂ ይሄ ያክሱ ሰብሰበሽ ያስጠበቅሽኝ። ይሄው ልታስደበድብኝ ነው። ይሄው ሊደበድብኝ ነው። ባልና ሚስቶች አንዴ ተረጋጉ። ልታስደበድብኝ? አንተ ወንድ ልጅ አይደለ እንዴ? እንትን ብላ ባልና ሚስት እኮ ይኸውላችሁ አንድ አምሳል አንድ አካል ናቸው አይደል? ደረጀ እሱ ነው መረጃ የሰጠኝ። ደግሞ በጣም ብዙ መረጃ ነው ስላንተ እኔ አላውቅም። ደረጃ የሚባል በቃ እንግዲህ ይኸውልህ እሱ የሰጠኝን መረጃ አሁን ደረጃ የሚባል ሰው አይደል? አዳምጠኝ አንዴ። ለምን የሆነ ነገር ብለህ አፉን አዘግታ አታስወጣውም? አንተ ለምን ዝም ትላለህ? አይደለ ሲደበድቡኝ ገፍትሮ ሲያስቀምጡኝ እኮ እያየሽ ነው። ስንት ያው ምን ያክል ሰው ነው አስከትሎ የመጣው? ስንት ጋርድ አለው። ይኸውልህ በቃ እንዳለችው የሆነ ነገር በለኝና ልውጣ። ስለ ፌኔት የሆነ ነገር በለኝ። ፌኔት የምትባል ሰው ፌኔትን አያውቃትም እንዴ? እኔ አላውቅም። ይኸው እየነገርኩህ እኮ ነው በጸባይ። ፌኔት የምትባል ሰው አላውቅም። ማንንም አላውቅም። እኔ በቃ እኔ ደግሞ ደላላ አይደለሁ። ደረጃ የሚባል ሰውም አላውቅም። አይደለም ማለት አይደለም። ከደሬ ጋር ነው አብረን የምትደልለው? አይደለሁም ብያለሁ። ኢንጂነር ነህ? አላውቅም። አስተማሪ አትሆንም። ምክንያቱም ትምህርት ባለፈበት አልፋ አታውቅም። እሺ አልተማርኩም። ይሄ አንተ ቢዝነስ ካርድ ያንተ እንትን አይደል? ያንተ የድለላ ቢሮ አይደል? እንግዲህ የቢዝነስ ካርድን ከጎን ዝም ብሎ በቃ ሳልፈ ቀርጻ ይሆናል። አላውቅም። ምን የተመሳሰለው ብሎ ይወርድ። በዛ ያው በመንገዳችን ደላሎች አሉ አይደል? በዛን ሰዓት ቀርጻው ይሆናል። አንተ ምን ትታወቃለህ? ሲጀመር ሌባም ልትሆን ትችላለህ። በለጠ ደላላ አንተ አይደለህ? ቢዝነስ ካርድ ላይ እኮ ያለው ስልክ ይሄውልህ።
አቀናብሮም ሊሆን ይችላል። ቢሮውንም አቀናበርኩት። አቀናባሪ ውሸታም እንደሆነ እኮ ይታወቃል። ኦኬ ስለዚህ የዋሸ ነው ደረጀ ምናምን እንደዚህ ናድርግ ምናምን ይለኛል። ይኸውልህ ወንድሜ እኔ ለአንተ የወገንኩ መስሎኝ ነው እንጂ የመጣሁት ስለምን ደረጀ የወገንኩ አላንተ አስቤልህ ነው ደብድበኛ ገፍትራይም እንደዚህ አይነት መወገን አለ እንዴ? ይኸውልህ እኔ ስላንተ ደረጀ ብዙ ነገር ስለነገረኝ እሱን ይዤ ለህግ አካል አሳልፌ ይኸውልህ ይሄ መረጃ እዚህ ስልኬ ላይ ያለው መረጃ እና እዛም መረጃ አለኝ እሱን በሙሉ ይዤ ለሷም የነገርኳት ነገር አለ እንዳለ መረጃን ይዤ ህግ ቦታ መሄድ እችላለሁ። ቆይ ዛሬ አንተ ደረጀና መሄድ ትችላለህ። ደረጀና ሲፈለከው ቦታ መሄድ በጣም ጥሩ ደስ ይለኛል። እንግዲህ ምንም ማድረግ አልችልም። ይኸውልህ ለሚመጣብህ ነገር ቆይ ለሚመጣብህ ነገር ምንድነው ያወራው በሙሉ ኃላፊነት ምንድነው ያወራው? ምንም አላወራንም። አንተ ምንድነው የምትፈልገው? ቆይ እሺ አንተ ለምን በቃ ይሄድ እንዳው እንዲወጣ እኮ ነው የሚፈልገው። በጣም ጥሩ። ኧረ ቆይ ምንድነው አንተ ምን ሆነህ ነው? እሺ አይ እንግዲህ ባልና ተግባቡ። ቅድም አስወጣ እያልሽኝ ነበር። ቅድም ነበር አስወጣ ያልኩህ። አሁን ደግሞ ተቀምጠህ አንተ ደግሞ ወጣ ትለኛለህ። ማን ልስማ? ምንድነው አንቺ ጋር ምን አላችሁ? ምን አላችሁ? ጭራሽ ከኔ ጋር ምን አለሽ? ምናምን ብለሽ ጭቅጭቅ እና ቁጥት ያለሽ አንተ ቆይ ምን ነው ያልኩት ነው። ስርዓት ቢስ ነህ። ስርዓት የለህም እንዴ? ቆይ ባልና ሚስት ና ወጣው ነው። ለምንድን ነው የሚወጣው? ከወጣው ግን ማለት ነው እዚህ ጋር ያሉ ሰዎች በሙሉ አንተን ቀጣይ የት ነው የምናገኘው? ማረሚያ ነው የምናገኘው። ምንድነው ችግሩ? ምንድነው እስኪ እንዳይወጣ የተደረገው ምክንያት ምንድነው? ምንድነው ችግሩ? እዚህ ቤት ላኖረው ምንድነው ችግሩ? ይለኛል እንዴ? ሰው ጤነኛ አይደለም እንዳንተ። ቆይ ስላንተ ደሬ ነገር አለ። አዎ ትንሽ ደሬ ማለት ማን ነው? ደረጀ ማን ነው? ያው ደረጀ ነው። ያው ደረጀ ደግሞ ታውቃለህ። ማን ደረጀ የሚባል አላውቅም። ሲጀመር እኔ ታፍ ነው ዝም ብሎ የሚያወራው ስላንተ አሁን የነገረኝ መረጃ ስላለ አሁን ዝም ብዬ እሱ ጋር ሄድና እንግዲህ ደረጀ አመቱ ሙሉ ደረጀ ስትልቱላ እንዴ? ቆይ አንተ አይደለም ይውጣ በቃ ይውጣ። አይ ምሩ ልክ አይደለም እንዳንተ አይወጣም። በቃ የሆነ ነገር አድርግና በቃ የሆነ ነገር እሱ ብር ይፈልጋል ወይ ብር ይፈልጋል ወይ የሆነ ነገር ይፈልጋል። በቃ እንትን በለው የፈለገችው ነገር እስኪ የፈለገችው ነገር አንተ የፈለገችው ነገር ይልክ ነው ትስተህ ገንዘብ ነው መሰለኝ የምታወራው። ምን እንደምትሰጠኝ የሆነ በገንዘብ የተግባባችሁ ነገር አለ መሰለኝ። ኧረ በገንዘብ ለአንተ ብዬ ነው። እሺ ዝም ብለህ አትለፍልፍ። አይመለከተኝም። ሲጀመር እኔ ምን አገባኝ? ተው በቃ ምን አገባኝ? ተው በቃ እንስጠው በቃ ገብቶኛል እኮ እንስጥ። ቁጭ በል አንተ ግን ጤነኛ ነህ እንዴ? ቅድም አስወጣው ስላላስወጣ ያልክ ሰውዬ አሁን እኮ ገብቶኛል። ምንድነው የገባህ? እባክህ ገባህ? ገንዘብ እንስጥና ወይኔ አንተ ልክ አይደለም። ለነገሩ ጤነኛ አይደለም ዛሬ። በቃ ገብቶኛል። ጤናችሁ እንዴት እንደሆነ አላወኩም። እኔ ዛሬ ገና ስለመጣሁ ሰውዬውን እኮ በምን እንደመጣ ስላልገባኝ አሁን ገባክ? ወይኔ ጉዴ! አንተማ ጭንቅላትክ ነው የሆነ ሰው መጥቷል ዛሬ። በቃ እንዴ ምን ሆነክ ነው? ምን ላድርገው? ይሄ እንትን ደረጀ ቆይ ደረጀ ምንድን ነው ያደረገህ? ከደረጀ ጋርም ችግር አለ እንዴ? አይደለም ልጅቷ ምናምን እያለኝ እኮ እንትን ምን አገባህ እኮ እና ስለ ልጅቷ ንገረኝ። ታውቃለህ ማለት ነው አይደል? ምን አገባህ አንተ ስለ ልጅቷ? ታውቃለህ ስለ ልጅቷ? ኧረ አላውቅም። ማንም አንተ ስትለፈልፈኝ እኮ ነው። ማን ነው ደረጃ አይደል እንዳስረከበ ልጅቷን? አይደለም አሁን አባት በቃ ምንም አትለፍልፍ። በቃ ከዚህ እንድትወጣ የሆነ በቃ የሆነ ገንዘብ ልስጥና በቃ ወጣ። አይደለም ከዚህ እንድትወጣ የሆነ ገንዘብ ልስጥና በቃ እዚህ ነው ያለው። እዚህ ነው አይደለም በሰላም ሄድ። በቃ እኔ ደረጃንም አላውቅም ፊኔትንም አላውቅም። አይ ደረጃን ታውቃለህ? አላውቅም። ማታውቃቸው ገንዘብ ስለማላውቅን ትንሽ ገንዘብ ልስጥና እንዴ ለምን ነው ገንዘብ ሰጠኝ? እንደራደር በቃ ምንም ከኔ ህይወት በቃ ከምትጨቀጭቀን እኛ ገንዘብ ሰተን እንወጣለን ከቤታችን። በቃ እኔ ሰላም ነው የምፈልገው። ሰላም ላይ ነው እኮ ገንዘብ እንስጥ እኮ ነው ያለው። እኛ በቃ ፈልጋለህ ሰላም? አዎ እረፍት ይነሳኛል። ሰላም እኮ ታዲያ ከባድ እኮ እንት ሰውየው እያዛገን እኮ። ሰላም ለምንድን ነው ከባድ የሚሆነው? ሌባ ስለሆንክ ማለት ያው አጭበርባሪ ስትሆን እኮ ሰላም ብዙ ጊዜ እንደ አንተ ሌባ ነህ እንዴ? ህሊና ሀር ብዙ ነገር ሰውየው አይደለም። እኔ ሌላ እርምጃ ውስጥ እንድገባ እኮ እያስገድደኝ ነው። አሁን ገንዘብ ልስጥ ትላለህ፣ አሁን ሌላ እርምጃ ውስጥ ትላለህ፣ አንዴ ውጣ ትላለህ። እኔ እኮ ሰላም የምትሄድ ከሆነ ብዬ ነው። ገንዘብ ካደለ እኔ የምሰጥበት ምክንያት ምንድን ነው? የሰራው እኔ ከምትጨቀጭቀኝ ብዬ ነው። እንደዚህ ይኸው በቃ ስንቱን ሰው አስከተለ መጣ እኮ ይሄን እያስፈራራ። እኔ እኮ ብዙ ቦታ ይሰራ ነበር እዚህኛ ቤት 3 ሰዓት 4 ሰዓት ሙሉ ቁጭ ከሚል ሌላ ቦታ ቢሄድ ይሻላል። ሌላ ቦታም እንደዚህ እያደረገ እኮ ነው የሚሆነው። እና ሰራው እኮ ነው እንደዚህ ያበረበረ ገንዘብ እየሰጡ ይልካሉ ማለት ነው። በቃ እንደ ሰዎቹ እናድርግ በቃ
መረጃ አለ እኔ እንደዚህ እንደማደርግ አንተ ግን እኔ ለቅድም ጮክብኛ ይሄ ሰውዬ ዝም ብሎ ስራ ይታወቃል እኮ የት ታውቀኛለህ አንተ ከዚህ እንዴ ያው ስንት ጋር ስንት ሌባ ይዘህ መጣል እንዴ ጊዜ ያስቆጥራል እና እኔ እኮ በግድ ብር አምጣላልኩ ያው ስንት ደረቱን ነፍቶ እኮ እኛን ለመደብደብ ነው እዚህ ያው ቆሞ ያለ ምን ሲለው ምን የሚደበድቡን ምን አገባቸው ምንም ካይሽኛለ እንዴት እናንተ እነሱ ወንድ ልጅ አይደለም እናንተ ወንድ እኮ ለ10 ሰው እኮ አንድ አይሆንም ማለት አንቺ ወንድ በመሆኑ አይደለም ለ10 ሰው አንድ አይሆንም አዎ እውነትን እኮ ነው አዎ እኮ ስለዚህ አሁን ፌኔት ያለ ስለዚህ ዝም ብለህ ተደብደብ ቆመህ በነገራችን ላይ አንድ ብትሆኑ ያቅምን ማድረግ አለብን ዝም ብለህ አትደብደብ ስማ እየሰደበህ እኮ ነው ምንድነው ዝም ብለህ የምትሰቃው በቃ እየሰደበህ እኮ ነው አይደለም ወይኔ ንቀቱ እኮ ነው የሚገርመኝ ከቤቴ ገብቶ እንደዚህ ይሄን ያክል ሰው መናቅ አይደለ ናኳ እኔ ይወል ስራ ነው እንድንቀ ያደረገ እኮ ከቤት ውስጥ እንደዚህ ከማድረግ እመነኝ ሌላ ሁላችሁንም እኮ እዚህ ላጠፋችሁ ይችላል ካሜራ አለ ግልጽ ማስፈራሪያ የግድያ ማስፈራሪያ ወንጀል ነው ስለዚህ አንተ ከዚህ በፊት ሰው ገለህ ታውቃለህ ማለት ነው በጣም እኔ ማንንም ሰው ገድያ አንተ ዝም እንኳን ማታክሰው ላጠፋችሁ ይችላል ብለህ ስታወራ ወሬኛ ዝም ብለህ ታወራለህ ዋና ሚስትራችን አትጓቡ አሁን እኮ ሊሄድ የነበረውን ሰው ተቀመጣልሽ እስኪ ምንድነው የምታረጋው እሺ መፍትሄውን አንቺ ፈልጊ ተቀመጥ ብለኸኛ በቃ ከኛ ጋር ቤት ውስጥ መኖር ይችላል ይኖራ ቆይ አንተ እንዴት ነው የምታስበው አንተ ያማል እንዴ ያው ሰሚኛለሽ የምታውቂው ነገር ካለ ተናገሪ ምንድነው ማቆም በጣም ገግሟል ፌኔት እንዳለች ማትናገሩ እኔ የምን ፌኔት ነው ያላቃትም በፌኔት ምክንያት ቤተሰቦቿ ተጨንቋል ልትጠፍታል ስሟን ራሱ መያዝ አቃተኝ እንኳንስ እሷንም ላቅ ፌኔት እኔ አላቅም እንደዚህ አይነት ስም ራሱ ሰምቼ አላቅም በጣም ጥሩም ሰምቼ አላቅም ስለዚህ አሁን እናደርጋለን መስላችሁ በቃ ወጣና አስባልት ላይ ምናምን ላይ ቴንክ ዩ ግን አዲስ ነገር ስለሚመጣ ከዚህ በኋላ ራሳችሁን ጠበቃሉ ችግር የለም እኔ ራሴን ምችል ሰው ነኝ ራሴን ማቀሰው ነኝ ራሴን መከራከል ምችል ሰው ነኝ ለኛ ይሄ ሰውዬ ይሄን ነገር በህግ ደረጃ ራሴን አንተ ጀግና ነህ ሲጀመር ትችላለህ አንተ ሲጀመር ጀግና ነህ አሁን እንዲዛ ካለም ገንዘብ አሰጡኝ እንዴ ያክል ሰዓት መጥቶ እኛ ገንዘብ አንቺ ትቻለሽ ገንዘብ አልፈልግም ሰላም አይደለም ምንም ገንዘብ እየሰጠው መደጉም ለእኔን እንትን እንዳያረግ በገንዘብ እንትን መከራከል ሰው አይደለም እኔ ራሴን መከራከል ሰው ነኝ ያለ ስራ ወንጀለኛ ሊያረግ እየጣራ ነው ይሄ ሰውዬ ስለዚህ ለሌላ ሰው ሰጥቼ ራሴን መከራከል ይችላል በቃ ተከላከል አፉን ብታዘጋው ይችላል በኋላ አይዘጋም ሲጀመር የለመደ ነው በቃ የት ነው ስለፈልፈው አሰማኝም እንዴ ባልና ሚስት ዶሬና ደነቆሩ እስኪ ዝም በሉ ወንጀለኛ ሊያረግ እያሰበ ነው በቃ የሆነ ነገር ስትናፉን አዘጋው ዝም በይ ገንዘቡን ላምጣልት ኧረ ባል ዝም በል እሺ ምንድነው የምትሆነው አንተ ቆይ ያሳብደን ዛሬ እሱ በቃ ሉጣ ተስማሙ እናንተ ተስማሙ ሉጣ እምቢ ልቀመጥ እምቢ ጆሬና ደማችሁ አንተ እኮ ለሚቀጥሉት 2 ቀናት ጆሬ የምትፈልገው ነገር እኮ አልታወቅ ስላለኝ ነው ወይ ገንዘብ ልስጥ እሷን ያዳምጥክ ነው ገንዘብ ልስጥ አሁን ጣስ ትለኝ ነበርኩ በቃ የምትፈልገውን እኮ አላወቅኩም እኔ እስካሁን በቃ ምንም ፍላጎት ፈልገውን አላወቅኩም እና ምን ፈልጎ ይመጣል እዚህ ቤት ገንዘብ ነው የፈለገው ሌላ ማን ይፈልጋል አንተ ወይኔ ጭንቅላትክን ዛሬ መጣ አረ እኔ ገንዘብ አልፈራታው ኪሳት ትግባተው አንተ እኔ ገንዘብ አልፈልግም አንታው ግን ገንዘቡ አንታው ልላክል አይደለም ምን ያክል ነው ልላክል ባዶ ኪስን ገንዘብ ልስጥ ትለኛል አይደለም ምን ያክል ምንም የለህም እኮ የምታጭበረብረውን የት ቁጭ ገብቶ እንደዚህ ይሄን ያክል ንቀት ምንድነው አንተ እንደዚህ ተሰደባለህ ለሰው ልጅ አይደለም እንዴ ለሰው ልጅ ትንሽ ክብር አይኖርም እሺ አይ በቃ ችግር የለውም እኔ ገንዘብ አልፈልግም እኔ እሰጣለሁ ገንዘቡን ይሰጣል ግን ፌኔት ያለችበትን ጠብቁ ፌኔትና አላቀምኛ ከየት ነው ምናምን ወጣ ፌኔት ነው እየወጣው ነው ወጣለሁ ግን እንደዚህ አይደለም ወጣው እሺ ስለ ፌኔት አዲስ ነገር ብደርስበት ማለት ነው እሺ እኛ ስለ ፌኔት ምናቀው ነገር የለም ሰውዬ አናቀም በቃ እንዴ ለምን ከዚህ በለኛ ምን እናደርግልሽ ይዤ ነው እሺ ሁለታችሁንም አናቀም መረጃ አለኝ አናቀም መለሳለሁ ያምን መረጃ ምንም ምናቀው ነገር ተመለስ አታስፈራራኝ በቃ ውጣ አይደለ አዎ ከቤትም ታውቂ የመተው እኮ ነው ለምን እንደዚህ የምታደርገው ሁለት ሺህ ማገኝሻለሁ እሺ 2000 የትም አታገኘ መረጃ አለኝ ሰው ውጣ አጭበርባሪ ውጣ አንተ እንዳላገማጭ በቃ ለበደብ እኮ አይደለ ሂድ በቃ ውጣልን ከቤታችን ለምንድን ነው ጉድ ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምቆያችሁ በያላችሁበት ሰላማችሁ ይብዛ ውድ ተመልካቾች ዛሬ እንግዲህ የተገኘ ነው የነ ፌኔት ትገኝበታለች የተባለው
ቤት አካባቢ ነው። እንግዲህ ውድ ተመልካቾቻችን ከዚህ በፊት በነበረን ፕሮግራም ላይ አቶ በለጠ እኛን ለማደናበር እኛን ለመሸወድ የተለያዩ ሙከራዎችን አድርጎ ነበረ። እኛም ደግሞ በገንዘብ በተለያየ ነገር ለመደለል ሙከራ አድርገው እኛም ደግሞ ነገሮችን ለማወጣጣት እና የሆነ ችግር እንዳለ ውስጣቸው ብዙ ፋውል እየተሰራ እንደሆነ እንግዲህ የተረዳናቸው ነገሮች አሉ። ዛሬ እንግዲህ የክሮ አባላት እንግዲህ ሁለቱም ቤት ውስጥ አለመኖራቸውን ተከትሎ እኛ ቤት ውስጥ መረጃ ማግኘት ስላለብን በራቸውን ሰብረን እንገባለን። ምክንያቱም ፌኔት እዛ ቤት ልትኖር እንደምችል የጠረጠርነው ነገር አለ። ደረጃም የሰጠን የተለያዩ መረጃዎች አሉ። አካባቢውም ላይ የተሰጡን መረጃዎች የሰበሰብናቸው መረጃዎች ላይ እዛ ግቢ ውስጥ ወይም ደግሞ እዛ ቤት ውስጥ እንደምትገኝ እንግዲህ የሆነ መረጃ ደርሶናል። እሱን መሰረት አድርገን እንግዲህ ሁለቱም ስለሌሉ ፌኔትን ለማግኘት ወደዛ እንሄዳለን። ውድ ተመልካቾች ይህ ነገር ወንጀል እንደሆነ እናውቃለን። በር መስበር ወንጀል እንደሆነ እናውቃለን። ነገር ግን ለፌኔት ይጠቅማታል ብለን ስላሰብን እነዚህ ሰዎች ወንጀለኛ ስለሆኑ ከህግ ጋር በመተባበር ነው ይህን ነገር እያደረግን ያለ ነው። አንድ መረጃ ለማግኘት ነው የምንሞክረው። ውድ ተመልካቾች ፌኔት እንግዲህ አሁንም እናትና አባቷ በጣም ተጨንቀው በእንባ የተለያዩ ቦታዎች እየፈለጓት እንደሆነ ነው የምናውቀው። እንግዲህ እኛም ደግሞ ከነሱ በተሻለ መንገድ በተለያየ መንገድ እየፈለግናት እንገኛለን። አሁን በቀጥታ ወደ ቤት እንሄዳለን። አብራችሁን ተከተሉ። ቁልፉን ይዛል መስፈሩ በሰብሮ ነው የሚሻለው ቁልፉ። ተመልክተው እዚህ ነው የሚል ነው። እዛ ጋር ሆነ ሰው አለ። ምንድን ነው? ምን አይነት ጨለማ ነው? እዚህ ጋር ሰው አለ። እዚህ ጋር ሰው አለ። እናት እሷ ናት እንደ አንተ እናት ሰው ጋር ትመሳሰላለች። በኢየሱስ ስም በስመ አብ ወወልድ ወመንፈስ ቅዱስ። ምን ውስጥ ነው ያሰሯት? እናት ነይ እስኪ ነይ ተነሽ ልናግዝሽ ነው የመጣሽው። ልናግዝሽ ነው የመጣ ነው። ማናችሁ እናንተ ልቀቁኝ። አይደለም ይኸውልሽ፣ ተረጋጊ። ታስገድሉኝ ነው አይደለም እንደዛ አይደለም። እሺ ነይ ተረጋጊ እባክሽ። ማናችሁ እናንተ ልቀቁኝ። ይኸውልሽ አልገባሽም። ተረጂኝ። ይኸውልሽ እኛ ልናግዝሽ ነው የመጣ ነው። ልታስጠፉኝ ነው እንዴ? ልታስገድሉኝ ነው? ማንም አይገልሽም። ይኸውልሽ አልፈልግም እኔ እኮ። እሺ ነይ ተነሺ፣ ከዚህ ጋር ካለሽበት ተነሺ። እሺ ነይ እባክሽ። ዞር በሉልኝ በእናታችሁ። ታስገድሉኛላችሁ። በቃ ሂዱጡ። ማናችሁ እናንተ? ሲጀመር ነኝ። ማንም ይገልሽ? ማንም አይገልሽም። ይኸውልሽ እኛ ላንቺ ልንከላከል ነው የመጣነው። ምንም የምታውቁት ነገር የለም። በቃ ዞር በሉልኝ። ልታስገድሉኝ ነው እንዴ? ዞር በሉ በቃ። አልፈልግም እኮ የህግ ሰዎች ነን። ነይ እባክሽ። አንዴ እናውራ እባክሽ። ነይ ወይኔ በእናታችሁ ተጉኝ። ታስገድሉኝ ነው እንዴ? ልቀቁኝ። ነይ እባክሽ ተነሽ። ቆይ ማን ልጅ ያሰረሽ? ልታልሽ አንዴ ነይ እናስመልጥሽ ነው የመጣነው። አይዞሽ ነይ ሂድ እስኪ አሳልፉኝ። ማናችሁ እናንተ? ልታስገድሉኝ ነው እንዴ የመጣችሁት? ውሃም ጥሩ ማንም አይገልሽም። ደህና ነሽ እናት? ቆይ እናንተ እነማን ናችሁ? ልታስገድሉኝ ነው እንዴ ዝም ብላችሁ ቤት ውስጥ የምትመጡት? እኛ ጋዜጠኞች ነን። አንዴ ተረጋጊ። ልናግዝሽ ነው የመጣ ነው። ምንድን ነው የምታግዙኝ? ልታስገድሉኝ ነው እንዴ የመጣችሁት? በእናታችሁ ውጡ በቃ። ማንም ይገልሽ? ቆይ ማንም ይገልሽ? ያው እዛ ጋር የምታያቸው ሰዎች ለአንቺ ለመቆም ነው የመጡት። ምንድን ነው ለእኔ ለመቆም? በቃ ምንም አቅም የላችሁም። በእናታችሁ ታስገድሉኛላችሁ። በቃ እኮ አትሰቃይ። ልታረጉኝ ነው። በቃ ውጡ። በቃ ማንም ያሰቃይ? አይመለከትም። ውጣ በቃ። በእናትህ የሚያሰቃይሽን አካል ንገሪኝ። የሚያሰቃይሽን አካል ንገሪኝ። እኔ ማድረግ ያለብኝ አደርጋለሁ። ማነህ አንተ? ምንም አቅም የለህም እኮ። ለምንድን ነው እንደዚህ የምትለው? እንዴት አወቅሽ? አቅም በሩን ሰብሬ መጥቼ እኮ ነው አንቺን ካለሽበት ቦታ። ማንም ስለሌለ ነው። አሁን ይመጣሉ። ልታስገድለኝ ነው? ይኸውልሽ ቢመጡም እኔ ማንንም አልሰማም። ወይኔ በእናትህ ያሰቃየኛል። በቃ ውጣ ከዚህ። እናትና አባትሽ ናቸው። ይኸውልሽ እናትና አባትሽ አንቺን እንድፈልግሽ ነግረውኝ ነው ወደዚህ የመጣሁት። እናቴ? አዎ እናትና አባቴ የት ናቸው? በእናትህ አገናኝሻለሁ። ተረጋጊ። እንዴት ነው ማነው? ቆይ ደረጃ ያለ ከቤተሰቦቼ ለይሽ። እኔ መረጃ ያለኝ ሰው ነኝ። ላግዝሽ ነው የመጣሁት። ማነው? ቆይ አንተ እንዴት ነው ማለት ስለኔ እንዴት አወቅ? ያወቅኩበት ምክንያት አቶ ደረጀን ተከትዬ ነው። አቶ ደረጀ ማለት በጣም ጨካኝ ሰው ነው። እሱን በገንዘብ ሰጥቼ ነው ያለ። ያ የተረገመ እንዴት ነው የምታውቀው? ቆይ እሱ ሰው እኮ ይኸውልሽ አሁን ማልቀስ አይጠበቅብሽም።
አታልቅሽ። የደረሰብሽ በደል እያንዳንዷን ነገር ነግረሽኝ ከህግ ጋር እነዚህን ሰዎች ዋጋቸው ቆይ እናንተ እኔ እንዴት ላምናችሁ እችላለሁ? ቆይ ምንድነው እናትና አባቴስ ምን እንዴት ናቸው? የት ነው ያሉት? ቆይ ደህና ናቸው? ደህና ናቸው። ይኸውልሽ ከትምህርት ገበታሽ ላይ አንስተው እንደወሰዱሽ መረጃ አለ። ሁሉንም ነገር እናውቃለን። አሁን እኛ እንድናግዝሽ አንቺ አግዥን። ማንም ይገልሽ? ምንም አቅም የለኝም እኮ ምንድነው ማግዛችሁ? እኔ ምን ላርግላችሁ? እሺ እኔ እንዴት ላምናችሁ እችላለሁ? እሺ እናንተን እመኝ። የሱ ሰውን አለመሆናችሁ እንዴት ላቅ እችላለሁ? የፈተነኝ ቢሆንስ አይደለም። ይኸውልሽ እኔ መረጃ አለኝ። ቆይ ላሳይሽ። ከእናትና ከአባትሽ ጋር የተነሳ ነው ፎቶ ለመረጃ እንደው እንዳትጠራጠሪኝ ብዬ የተነሳሁት መረጃ አለ። ተመልከች። እኛ አይደሉ እናትሽ እንዴት እንደተቆጣቆሉ አንቺን ፍለጋ ወይኔ እናቴ ነኝ ያፈርልብለ ይኸውልሽ እኔ ተበቃ ኮኖ እንደዚህ ሆነች እናቴ። ይኸውልሽ የኔ ታጣልቅሽ ተምራ ጥሩ ደረጃ ላይ ደርስልኛለች ላይ ያሰብሽ እንደዚህ አይነት ስቃይ ስለደረሰብሽ በጣም አዝናለሁ። በቃ ደርሶብኛል እኮ አሁን ሰው አዘነልኝ አላዘነልኝ ለኔ ምንም ትርጉም የለው። በቃ አንዴ ተበላሽቻለሁ። ይኸውልሽ ደረጃ ላይ ምን ሲደረግ እንደነበረ ጫፍጫፉን ነግሮኛል። ስለዚህ አሁን አንቺ ደግሞ ጭራሽ ያንን አረመኔ ማግኝተዋል አውርተካል። አሁን በህግ ቁጥጥር ስር ነው። ሌሎቹንም እየነገርሽኝ እነሱን በህግ ቁጥጥር ስር አውራቸዋል። ቆይ እዚህ እንዴት እኔ ከተበላሽው በኋላ እኔ ከተሰቃየው በኋላ ምንም ትርጉም የለውም እነሱ ቢያዙ እዚህ እንዴት መጣሽ? ቢያንስ ቀጣይ የሚሰቃዩ ሰዎች እንዲድኑ ምክንያት ይሆናል። ያንቺ ላይ ደረሰብሽ ሌሎች ሰዎች እኔ ያሳለፍኩት ያለውትን ስቃይ አንተ አይገባህም። በቃ እኔ እንዴት ልመን እንዴት አምኜ ነው ላንተ ሁሉንም ነገር ለነገር የምችለው? ከናች ጋር የተነሳሁት እኔ አላቅም። በቃ ሰውየው በጣም ሰይጣን ነው። ማን ነው ሰይጣን? እንደዚህ ያሰቃየኛለው ማን ነው እሱ? አቶ በለጠ ነው። ቆይ ከሁሉም መረጃ ከየት ነው የምታመጣው? እንዴት ነው? ከዚህ በፊት እዚህ ቤት መጥቼ መረጃ አደራጅቼ ሰብስቤ ነው ሚስቱንም አቶ በለጠንም አውርቻቸዋለሁ። እንዴት ታዲያ አላገኘኝም? ይኸውልሽ በሰዓቱ በፍጹም የፍተሻ ፍቃድም ስላልያዝን ወደ ውስጥ ገብተን ለመፈተሽ አልሞከርም። ግን አካባቢውን ፈትሸናል። የት እንዳደረጉሽም አላወኩም። እና ደግሞ እነሱ ላይ መረጃ ለማሰባሰብ ነው የመጣሁት። ግን ቀጣይ ላይ ማድረግ የነበረብኝ በሙሉ አድርጌ እነሱ ላይ አጠራጣሪ መረጃዎችን በገንዘብ ሊደልሉኝም ሞክረው ነበር። እኔ ግን የሚደብቁት ነገር እንዳለ ገንዘብ ልስጥ ሲሉኝ ገብቶኛል። ለዛ ነው ዛሬ በሌሉበት በሩን ሰብሬ ገብቼ እነሱ ማለት እኮ በጣም አረመኔ ሰዎች ናቸው እኮ ምንም የሰው እንትን እንኳን የሌላቸው የሰው ባህሪ እንኳን የሌላቸው በጣም ሰይጣኖች ናቸው። ቆይ እንዴት ነው ደረጃ ይሸወደሽ ከቤት? እንዴት ነው ከእናትና አባትሽ ሊሸውድሽ ሸውዶ ሊያወጣሽ ይችላል? እኔ አልገባኝም። ያው ቤተሰብ ያደላ አጎቴ ነው የገዛ አጎቴ ነው። እንዴት ነው ላላም ነው የምችለው? በጣም የምወደው አጎቴ የነበረ ሰው ነው። እና ልክ 7ኛ ክፍል ተፈትኜ ምናምን ፋይናል ጨርሼ ወደ 8ኛ ክፍል ምዘዋወርበት ነውና በቃ ሚኒስትሪ ተፈትኜ ወደ ሃይስኩል ገባለሁ ምናምን ብዬ ጓጉቼ እየጠበቅኩት ነበር። ክረምት ላይ ልክ 7ኛ ክፍል እንዳለቀ ክረምት ላይ በቃ ቤተሰቡ ላስተዋውቅሽ የማታውቂያቸውን ቤተሰቦች ከተማ ውስጥ ላስተዋውቅሽ ምናምን ሲለኝ በቃ እኔም ጉጉት ነበረኝ ከተማም የማየት ምናምን ቤተሰብ የምታወቃለሁ ብዬ አታለለኝ። በቃ ማለት አጎቴ ስለነበረ አምኜው ነበር። በጣም የምወደው አጎቴ ስለነበረ እሺ ብዬ ወደ ከተማ ከዛ የሆነ ቤት ወሰደኝ። የሆኑ ሁለት እነዛ ጨካኝ አረመኔዎች ጋር ነው የወሰደኝ። ልክ ተቀመጥኩኝ። ከዛም በኋላ ግን በቃ ራሴን አላቅም። ይሁን አሁን ያገኘኸኝ ቦታ ነው በቃ ይኸው ስንት አመቴ 2 አመት ሙሉ እዛ ምሽግ ውስጥ ነው በቃ እያሰቃየኝ። ከተለየሽ 1 ወር አካባቢ እንደሆንሽ ነው የነገሩኝ። ውሸታቸው ነው። 2 አመት አድርጌያለሁ። 2 አመት ሙሉ እንዴት 2 አመት ነው ያው ሲያሰቃየኝ የነበረው። በቃ ቤተሰቦች ለምን ዋሹን ታዲያ? ነው ወይስ አስፈራርቷቸው ነው ማለት ነው? አስፈራርቷቸው ወይ የሆነ ነገር በቃ የሆነ ነገር እየተፈጠረ ነው። እስከ ማስፈራራት ይደርሳል ማለት ነው። በጣም አረመኔ ሰዎች ናቸው እያልኩ ነው። ለአንተ ራሱ ብትጠነቀቅ ደስ ይለኛል። በቃ የማይሆኑ ሰዎች ናቸው። ከሰው ቁጥር እንኳን የማይቆጠሩ ናቸው። 2 አመት ሙሉ እዚህ ቤት ውስጥ እንዴት ነው ስትኖሪ ነው? በቃ ሲያሰቃየኝ ነው የነበረው። ለስሙ እኮ ሚስት አለችው፣ ግን በቃ እኔን ሳልፈልግ ጾታዊ ርክብ ያደርጋል ምናምን በቃ ማለት በጣም ነው የሚያሰቃየኝ። በቃ በሴትነቴ በልጅነቴ ክብረ ንጽህናዬን ወስዶ በቃ
ይሄ ሁሉ ነገር አንቺ ላይ አድርጓል። አንተ አልገባም። ስቃይን ውስጥ ያለውን ስቃይ አንተ አልገባም። በጣም አዝናለሁ። እንደዚህ አይነት ነገር አንቺ ላይ ማለት ሚስት እያለው እንደዚህ ያደርጋሉ ብዬ በፍጹም አልጠበቅኩም ነበር። ሁለት አረመኔ ባልና ሚስት ናቸው። በቃ እኔ እንዴት ልንገርህ? አንተ ራሱ ብትጠነቀቅ ደስ ይለኛል። ልክ እንደኔ የሆኑ ልጆች ሴቶች አሉ በቃ እንደዚህ በጣም የሚሰቃዩ፣ እነሱንም እንደዛ እንደማያደርጓቸው እርግጠኛ አይደለሁም። በቃ እንዴት ልንገርህ? በቃ በጣም አረመኔ ሰዎች ናቸው። ስለዚህ ሁሉ በቃ አድርሰውብሻል። በቃ ቀን በቀን ነው በመጣ ቁጥር ቀን በቀን ነው በቃ እንደዚህ አይነት ነገር የሚያደርገው። ሚስት እያለው ለምንድን ነው አንቺ ላይ ይሄንን የሚፈጽም? አላቅም። በቃ ሁሌ ልክ ቀን ላይ ዛውሎ ይመጣና ማታ የሚፈልገውን ነገር አድርጎ ምናምን ይመለሳል። ደግሞ ድጋሚ እኔ ጋር አይደለም የሚያድረው፣ ግን በቃ የሚፈልገውን ነገር አድርጎ እኔን አሰቃይቶ ገርፎኝም ምንም ብሎኝ በቃ ይመለሳል፣ ወደ ሚስቱ ይመለሳል። ግን በጣም በቃ ብዙ በደል ነው የሚያደርስ። እንዴት አልሰማሽንም? እዚህ ድረስ ማለት ያን ያለ ሩቅ አይደለም ጓዳ ውስጡና ለምንድነው ሲጨቃጨቁ ሰምቻለሁ። ግን በቃ ማለት አፌንም ስለሚሸፍነኝ ሁሉ ጊዜ ድምጽ እንዳላወጣ አፌን ይሸፍነኛል። ጨርቄ ከትና ከዛ በኋላ ደግሞ ያስረኛል ድጋሚ። አሁን ሳገኝሽ ግን ምንም የታፈነሽ ነገር የለም። በቃ ማለት በቃ የሆነ እንትን አላቸው መሰለኝ፣ ሴረኞች ሴጣኖች ናቸው። እናንተ እንደምትመጡ አውቀው ይሁን ሰው እንደሚመጣ አውቀው ይሁን አላቅም፣ ብቻ ብዙ ጊዜ እኮ አያስረኝም። ግን የሆነ በቃ ሰው ሊመጣ ሲል ምናምን ይሰማኛል። የሚያወሩት ምናምን ሲጨቃጨቁ ሲያወሩ ምናምን እኮ ሰማቸዋለሁ። በዛን ሰዓት ግን ሁሌ አፌ ይታፈናል። ምክንያቱም የሆነ በቃ ሰው እንደሚመጣ የሚያውቁበት መንገድ አለ ይመስለኛል። በቃ እነዚህ ሰዎች አይደሉም፣ በቃ ሴጣኖች ናቸው። እና በጣም በቃ እኔ አላቅም። እና አንተ ራሱ ብትጠነቀቅ ደስ ይለኛል። ምንም እና አሁን አንቺን ከትምህርት ላይ ወስደው ነው ይሄ ሁሉ ስቃይ? ስንት ዓላማ የነበረኝ ልጅ በቃ ከዓላማ ያሰነካክለው ይኸው እዚህ ታሳሪ አድርገውኛል። ራሴን እንድጠላ እንዴት አደርጋለሁ? በቃ አሳስሮ እኮ ነው ያስቀመጠኝ። እጄን እግሬን አስሮ ነው ያስቀመጠኝ እኮ። እንዴት ላመልጥ ሞክራለሁ? ወዴት አመልጣለሁ? ሁሌ ይገርፈኛል። የሆነች ነገር እንኳን ከተናገርኩኝ ይገርፈኛል። ጀርባዬ ሁላ በጣም ቁስል ሆኗል። ቁስል በቁስል ሆኗል። አይዞሽ እና እዚህ ጨለማ ውስጥ ይሄን ያህል ዓመት እንዴት ልትቆይ ይቻልሽ? በቃ ማለት የሆነ የሚፈልገው ነገር ከኔ ይሄ እንደፈለገ መጨማለቅ ምናምን ስለሆነ የሚፈልገው ምግብም ይሰጠኛል እኮ ምግብ ያበላኛል ምናምን እና እንድሞት አይፈልግም። በቃ እኔን እንትን ማድረግ ነው የሚፈልገው፣ እኔ ላይ መጫወት ምናምን በቃ አለ አይደለ? ይገባሃል መቼም እንደዚህ እንዳበላሸኝ ሁሉ ጊዜ በቃ እኔ ላይ ለመጫወት። አይዞሽ ቆይ እኔ አሁን ያልገባኝ ነገር ይሄን ያህል ጊዜ ሚስቱ እንዴት አታውቅም ካንቺ ጋር እንደዚህ አይነት ነገር እንደሚያደርግ? እንደማታውቅ እኔ በምን ላውቅ እችላለሁ? ይሄኔ ልታውቅ ትችላለች። እሷም አንድ ሰይጣን ናት እኮ። እያወቀች ሚስቱ ናት ነው ወይስ ባልና ሚስት አይደሉ? ያስመሰሉ ነው? እኔ ስለነሱ ታሪክ ምንም አውቀው ነገር የለም። ብቻ ግን ሚስት አለችኝ፣ አንቺ ሁለተኛ ሚስቴ ነሽ ምናምን ነው በቃ ሲል የምሰማው እኔ ጋር መጥቶ። ቆይ ከእናንተ ምንድን ነው የሚለው? እኔ አንቺ እንደፈለኩ ማድረግ እችላለሁ ምናምን ነው የሚለኝ። እሺ እሷ አንቺ ጋር መታ ታውቃለች? ያው የሆነ ጊዜ ላይ ይዟት መጥቶ ነበርና እሺ። ግን ማለት እንደ የሆነ እሷም እንደ ባልና ሚስት አክት አታደርግም። በርግጥ ሰይጣን ነች እሷም እሱም ሰይጣን ናቸው። በቃ መጥፎ ናቸው። በቃ እሷ እየመጣች ታሰቃየኛለች። ቢያንስ እንኳን እሱ ይሻላል፣ ምግብ ይሰጠኛል ምናምን። እሷ ግን ምንም በቃ እንደ ሴት እንኳን ሴት ነኝ እኔ መቼም አይደል፣ ግን በቃ ምንም የመረዳት ባህሪ እንኳን የላትም እሷ። የሆነ የቅናት ይሁን አላቅም፣ ብቻ ምን አይነት ሰዎች እንደሆኑ አላቅም። በጣም አዝናለሁ ማለት እና አሁን እኔ እንዴት ብዬ ነው ቆይ እናትና አባቴን ፊት የማየው? እንደዚህ ሆኜ እናትና አባትሽን ለማገናኘት እኛ ሙከራ እናደርጋለን። አንቺ ግን ከዚህ በኋላ እባክሽን ማለት ከኛ ጋር መተባበር አለብሽ። እኛ ማድረግ አለብሽ። ቆይ ምንድነው ሰውዬ ከኔ ቤት ነው ያለው? ምንድነው የምትበሉ? ተረጋጋ። ከኔ ምንድነው የምትበሉ? እናንተ እንዴት ገባህ? እንዴት ገባህ?